በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 19። በዚያን ጊዜ ጲላጦስ ኢየሱስን ይዞ ገረፈው። ወታደሮችም ከእሾህ አክሊል ጎንጉነው በራሱ ላይ አኖሩ፣ ቀይ ልብስም አለበሱት። እየቀረቡም የአይሁድ ንጉሥ ሆይ ሰላም ላንተ ይሁን ይሉት ነበር፣ በጥፊም ይመቱት ነበር። ጲላጦስ ደግሞ ወደ ውጭ ወጥቶ እነሆ አንዲት በደል እንኳ አላገኘሁበትም፣ ታውቁ ዘንድ እርሱ ወደ ውጭ አወጣላችኋለሁ አላቸው። ኢየሱስም የእሾህ አክሊል ደፍቶ ቀይ ልብስም ለብሶ ወደ ውጭ ወጣ። ጲላጦስም እነሆ ሰውየው አላቸው። የካህናት አለቃዎችና ሌሎች ባዩትም ጊዜ ስቀለው ስቀለው እያሉ ጮኹ። ጲላጦስም እኔስ አንዲት በደል እንኳ አላገኘሁበትም፣ እናንተ ወስዳችሁ ስቀሉት አላቸው። አይሁድም መልሰው እኛ ሕግ አለን፣ እንደ ሕጋችንም ሊሞት ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓል አሉት። ስለዚህ ጲላጦስ ይህንን ነገር በሰማ ጊዜ እጅግ ፈራ። ተመልሶ ወደ ገዢው ግቢ ገባና ኢየሱስን አንተ ከወዴት ነህ አለው። ኢየሱስ ግን አንድ እንኳ አልመለሰለትም። ስለዚህ ጲላጦስ አትነግረኝም ልስቀልህ? ስልጣን እንዳለኝ ወይም ልፈታህ ስልጣን እንዳለኝ አታውቅም አለው። ኢየሱስም መልሶ ከላይ ካልተሰጠህ በቀር በእኔ ላይ ምንም ስልጣን ባልነበረህ፣ ስለዚህ ላንተ አሳልፎ የሰጠኝ ኃጢአቱ የባሰ ነው አለው። ከዛም በኋላ ጲላጦስ ሊፈታው ፈለገ። ነገር ግን አይሁድ ይህንስ ብትፈታው የቄሳር ወዳጅ አይደለህም፣ ራሱን ንጉሥ የሚያደርግ ሁሉ የቄሳር ታዋቂ ነው እያሉ ጮኹ። ጲላጦስም ይህን ነገር ሰምቶ ኢየሱስን ወደ ውጭ አወጣው። በዕብራይስጥ ገበታ በተባለው ጸፈጸፍ በሚሉት ስፍራ በፍርድ ወንበር ተቀመጠ። ለፋሲካም የማዘጋጀት ቀን ነበር፣ 6 ሰዓትም የሚያህል ነበር። አይሁድንም እንሆ ንጉሣችሁ አላቸው። እነሱ ግን አስወግደው ስቀለው እያሉ ጮኹ። ጲላጦስም ንጉሣችሁን ልስቀለው አላቸው። የካህናት አለቃዎችና ከቄሳር በቀር ሌላ ንጉሥ የለንም ብለው መለሱለት። ስለዚህም በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደተባለ የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት። ከእሱ ጋር ሌሎች 2፣ አንዱን በዚህ አንዱን በዚያ፣ ኢየሱስን በመካከል ሰቀሉ። ጲላጦስም ደግሞ ጽሕፈት ጽፎ በመስቀሉ ላይ አኖረው። ጽሕፈቱም የአይሁድ ንጉሥ የናዝሬቱ ኢየሱስ የሚል ነበር። ኢየሱስም የተሰቀለበት ስፍራ ለከተማ ቅርብ ነበርና ከአይሁድ ብዙዎች ይህንን ጽሕፈት አነበቡት። በዕብራይስጥ በሮማይስጥና በግሪክም ተጽፎ ነበር። ስለዚህ የአይሁድ ካህናት አለቃዎች ጲላጦስን እሱ የአይሁድ ንጉሥ ነኝ እንዳለ እንጂ የአይሁድ ንጉሥ ብለህ አትጻፍ አሉት። ጲላጦስም የጻፈሁትን ጽፌአለሁ ብሎ መለሰ። ጭፍራዎችም ኢየሱስን በሰቀሉት ጊዜ ልብሶቹን ወሰደው። ለእያንዳንዱ ጭፍራ 1 ክፍል ሆኖ በ4 ከፋፈሉት። እጀ ጠባቡን ደግሞ ወሰዱ። እጀ ጠባቡን ከላይ ጀምሮ ወጥ ሆኖ የተሰራ ነበር እንጂ የተሰፋ አልነበረም። ስለዚህም እርስ በራሳቸው ለማን እንዲሆን በእርሱ ዕጣ እንጣጣልበት እንጂ አንቅደደው ተባባሉ። ይህም ልብሴን እርስ በራሳቸው ተከፋፈሉ፣ በእጀ ጠባቤም ዕጣ ተጣጣሉበት የሚለው የመጽሐፍ ቃል ይፈጸም ዘንድ ነው። ጭፍራዎችም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳ ሚስት ማርያም መግደላዊት ማርያም ቆመው ነበር። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዛም በኋላ
ደቀ መዝሙሩን እናትህን ነኋት አለው። ከዛም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዛም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በስፍንግ ሞልተው በወህሶብ አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበርና ሥጋቸው በሰንበት በመሰቀል ላይ እንዳይኖር ጭናቸውንም ሰብረው እንዳይወርዷቸው ጲላጦስንም ለመኑት። ጭፍራዎችም መጥተው የፊተኛውን ጭን ከእርሱም ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስ በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍራዎች አንዱ ጎኑን በጦር ወጋው። ወዲያውም ደምና ውሃ ወጣ። ያየውም መስክሯል፣ ምስክሩም እውነት ነው። እናንተም ደግሞ ታምኑ ዘንድ እርሱ እውነት እንዲናገር ያውቃል። ይህ የሆነ ከእርሱ አጥንት አይሰበርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞ ሌላውን መጽሐፍ የወጉትን ያዩታል ይላል። ከዛም በኋላ አይሁድን ስለፈራ በስውር የኢየሱስ ደቀ መዝሙር የነበረው የአርማትያስ ዮሴፍ የኢየሱስን ሥጋ ሊወስድ ጲላጦስን ለመነ። ጲላጦስን ፈቀደለት። ስለዚህም መጥቶ የኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መጥቶ ንጥር የሚያህል የከርቤና የሬት ቅልቅል ይዞ መጣ። የኢየሱስንም ሥጋ ወስደው እንደ አይሁድ አገናነዝ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት። በተሰቀለበት ስፍራ አትክልት ነበር። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበር። ስለዚህ መቃብሩ ቅርብ ነበርና ስለ አይሁድ ማዘጋጀት ቀን ኢየሱስን በዚያ ኖሩት። ምዕራፍ 20 ከሳምንቱ በፊተኛው ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩም ከመቃብሩ ተፈንቅሎ አየች። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ይወደው ወደ ነበረ ወደ ሌላው ደቀ መዝሙር መጣ። ጌታን ከመቃብር ወስደውታል፣ ወዴትም እንዳኖሩት አናውቅም አለቻቸው። ስለዚህ ጴጥሮስና ሌላው ደቀ መዝሙር ወጥተው ወደ መቃብር ሄዱ። ሁለቱም አብረው ሮጡ። ሌላው ደቀ መዝሙርም ከጴጥሮስ ይልቅ ፈጥኖ ወደፊት ሩጦ አስቀድሞ ከመቃብሩ ደረሰ። ዝቅም ብሎ ቢመለከት የተልባ እግሩን ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖን ጴጥሮስ ተከትሎት መጣ። ወደ መቃብሩ ገባ። የተልባ እግሩን ልብስ ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግሩ ልብስ ጋር ተቀምጦ እንዳልነበር አየ። በዛን ጊዜ አስቀድሞ ወደ መቃብር የመጣው ሌላው ደቀ መዝሙር ደግሞ ገባ፣ አየም፣ አመነም። ከሙታን ይነሳ ዘንድ እንደሚገባው የሚለውን የመጽሐፍን ቃል ገና አላወቁም ነበርና። ደቀ መዛሙርቱም ወደ ቤታቸው ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቁማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። ሁለት መላእክትም ነጭ ልብስ ለብሰው የኢየሱስ ሥጋ ተገኝቶበት በነበረው አንዱ በራስጌ ሌላኛውን በግርጌ ተቀምጠው አየች። እነሱም አንቺ ሴት ስለምን ታለቅሻለሽ? አሏት። እሷም ጌታዬን ወስደውታል፣ ወዴትም እንዳኖሩት አላውቅም አለቻቸው። ይህንንም ብላ ወደ ኋላ ዘወር ስትል ኢየሱስን ቆሞ አየችው። ኢየሱስም እንደሆነ አላወቀችም።
ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እሷም የአትክልት ጠባቂ መስሏት ጌታ ሆይ አንተ ወስደኸው እንደሆነ ወዴት እንዳኖረኸው ንገረኝ፣ እኔም እወስደዋለሁ አለችው። ኢየሱስም ማርያም አላት። እሷም ዘወር ብላ በዕብራይስጥ ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረገሁም አትንኪ፣ ነገር ግን ወደ ወንድሞቼ ሂደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው አላት። መግደላዊት ማርያም መጥታ ጌታን እንዳየች ይህንንም እንዳላት ለደቀ መዛሙርቱ ነገረች። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱም ጌታን ባየን ጊዜ ደስ አላቸው። ኢየሱስ ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔ ደግሞ እልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። ኃጢአታቸውንም ይቅር ያለኋችሁ ሁሉ ይቅርላቸዋል፣ የያዛችሁባቸው ተይዞባቸዋል አላቸው። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነሱ ጋር ነበረም። ሌሎች ደቀ መዛሙርቱ ጌታን አይተነዋል አሉት። እርሱ ግን የችንካሩን ምልክት በእጆቹ ካላየው፣ ጣቴንም በችንካሩ ምልክት ካላገባው፣ እጄንም በጎኑ ካላስገባው አላምንም አላቸው። ከ8 ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ። ቶማስም ከእነርሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆመ፣ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስን ጣትህን ወደዚህ አምጣና እጆችን እጅህንም አምጣና በጎኔ አግባው፣ ያመነሁ እንጂ ያላመነሁ አትሁን አለው። ቶማስም ጌታዬ አምላኬ ብሎ መለሰለት። ኢየሱስም ስላየኸኝ አምነሃል፣ ሳያዩ የሚያምኑ ብፁዓን ናቸው አለው። ኢየሱስም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ያምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። ምዕራፍ 21 ከዚያም በኋላ ኢየሱስ በጢብራዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዲህም ተገለጠ። ስምዖን ጴጥሮስና ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስ ልጆች ከደቀ መዛሙርቱ ሌላዎች 2 በአንድነት ነበሩ። ስምዖን ጴጥሮስ ዓሣ ለማጥመድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉት። ወጥተውም ወደ ታንኳይቱ ገቡ። በዛች ሌሊት ምንም አላጠመዱም። በነጋም ጊዜ ኢየሱስ በባህር ዳር ቆሞ፣ ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆቼ ሆይ አንዳች የሚበላ አላችሁ አላቸው። የለንም ብለው መለሱለት። እሱም መረቡን በታንኳይቱ በስተቀኝ ጣሉት፣ ታገኙትም አላችሁ አላቸው። ስለዚህ ጣሉት። በዚያም ጊዜ ከዓሣው ብዛት የተነሳ ሊጎትቱት አቃታቸው። ኢየሱስ ይወደው የነበረ ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው። ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌላዎቹ ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አልራቁም ነበርና ሳይሞላው መረብ እየሳቡ በጀልባ መጡ። ወደ ምድርም በወጡ ጊዜ ፍምና ዓሣ በላዩ ተቀምጦ እንጀራም አዩ። ኢየሱስም
አሁን ካጠመዳችሁት አሳ አምጡ አላቸው። ስምዖን ጴጥሮስም ወደ ጀልባይቱ ገብቶ 153 ታላላቅ ዓሣዎችን መልቶ የነበረውን መረብ ወደ ምድር ጎተተ። ይህንንም ያህል ብዙ ሲሆን መረቡ አልተቀደደም። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲሁም ዓሣውን። ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይህ 3ኛ ጊዜ ነበር። ምሳ ከበሉ በኋላም ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከእነዚህ ይልቅ ትወደኛለህ? አለው። አዎን ጌታ ሆይ እወድሃለሁ፣ አንተ ታውቃለህ አለው። ግልገሎቹን አሰማራ አለው። ደግሞ ሁለተኛም የዮና ልጅ ስምዖን ሆይ ትወደኛለህ? አለው። አዎን ጌታ ሆይ እወድሃለሁ፣ አንተ ታውቃለህ አለ። ጠቦቶችን ጠብቅ አለው። 3ኛ ጊዜ የዮና ልጅ ስምዖን ሆይ ትወደኛለህ? አለው። 3ኛ ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንዲወድህ አንተ ታውቃለህ አለው። ኢየሱስም በጎቼን አሰማራ፣ እውነት እውነት እልሃለሁ አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወደው ይወስዱሃል አለው። በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዲያለው ሲያመለክት ይህን አለ። ይህንንም ብሎ ተከተለኝ አለው። ጴጥሮስም ዘወር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ። እርሱም ደግሞ በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስም ይህንን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ኢየሱስም እስክመጣ ድረስ ይኖር ዘንድ ብወድህ ምን አግዶህ አንተ ተከተለኝ አለው። ስለዚህም ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞቹ ወጣ። ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ ብወድ ምን አግዶህ አለው እንጂ አይሞትም አላለውም። ስለዚህ የመሰከረ ይህንንም ጽሑፍ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን። ኢየሱስም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉም በእያንዳንዱ ቢጻፍ ለተጻፉት መጻሕፍት ዓለም ራሱ ባልበቃቸው ይመስለኛል።